በኮረብታማው የእስራኤል ሀገር ጌቴፈር በምትባል ከተማ ውስጥ ዮናስ የተባለ የእግዚአብሔር ነቢይ ይኖር ነበር። ዮናስ ጠንካራ እምነት ያለው ነቢይ ቢሆንም በቀላሉ የሚናደድና የሚቆጣ ሰው ነበር። አንድ ቀን ጠዋት በቤቱ ውስጥ እያለ የእግዚአብሔር ድምፅ ወደ እርሱ መጣ። የአሜታይ ልጅ ዮናስ ሆይ፣ ወደዚያች ታላቂቱ ከተማ ወደ ነነዌ ሂድ፣ ክፋታቸው በፊቴ ወጥቷልና ከክፋታቸው እንዲመለሱ ንገራቸው አለው። ዮናስ ደነገጠ። ነነዌ ከተማዋ በጭካኔ በአመፅና በትዕቢት የተሞላች ነበረች። ዮናስ በሹክሹክታ ጌታ ሆይ፣ እነሱ ጠላቶቻችን ናቸው፣ ለምን አስጠነቅቃቸዋለሁ? ምሕረትህ ሳይሆን ፍርድህ ይገባቸዋል አለ። የእግዚአብሔር ትእዛዝ ግን ጽኑ ነበር። የዮናስ አእምሮ እረፍት አጣ። የነነዌን ሕዝብ መርዳት ግን አልፈለገም። ስለዚህ ዮናስ ከመታዘዝ ይልቅ ቦርሳውን ጠቅልሎ በመንገዶች ውስጥ ተሽሎክልኮ ወደ ባህር ወደቡ ሮጠ። የባህር ወደቡ በመርከበኞች ጩኸትና በተለያዩ ድምፆች ተጨናንቋል። ነቢዩ ዮናስ ወደ ተርሴስ የምትሄድ መርከብ አየ። ከነነዌ በተቃራኒ አቅጣጫ ርቃ የምትሄድ መሆኑን ሲያውቅ ልብሱን ይዞ ከጭነት በርሜሎች ጋር እየተጋፋ በፍጥነት ወደ መርከቧ ሄደ። ዮናስ ለመርከቡ ካፒቴን ሳንቲሞችን እየሰጠ ውሰደኝ አለው። ወዲያውም መርከቧ ጉዞ ጀመረች። ሸራዎቿ እንደ ወፍ ክንፎች ይውለበለቡ ነበር። ዮናስ የፀሐይዋን አድማስ እየተመለከተ ደገፍ ብሎ ተቀምጦ ነበር። አሁን ምንም አልሆንም ብሎ አሰበ። ከነነዌ በጣም ርቄያለሁ፣ ከእግዚአብሔርም ትእዛዝ ሸሽቻለሁ አለ። ነገር ግን በእውነት ከእግዚአብሔር የሚሸሻለን? በዚያች ሌሊት ማዕበል ተነሳ። ሰማዩን ድቅድቅ ጨለማ ወረሰው። ኃይለኛ ነፋስ የመርከቧን ሸራዎች ቀደደው። ማዕበሉ ከባህሩ ውስጥ እንደ ተራራ እየወጣ ከመርከቡ ጋር ተጋጨ። መርከበኞቹ ደነገጡ፣ ጮሁ። ጭነቱን ወደ ውሃ ውስጥ ጣሉት አለ ካፒቴን። ለመርከቧ ክብደት አቅልሉ። በርሜሎቹን ወደ ባህሩ ውስጥ ጣሉ። ነገር ግን አውሎ ነፋሱ እያየለ ሄደ። መብረቅ ሰማዩን ከፈለው፣ ነጎድጓድ ጮኸ። መርከቧም ልትሰባበር ደረሰች። መርከበኞቹ እያንዳንዳቸው በጭንቀት ወደ አምላካቸው ጸለዩ። ዮናስ ግን ከመርከቧ በታች ተኝቶ ሰውነቱ በጥፋተኝነት ስሜት ተወጥሮ ነበር። ካፒቴኑ ዮናስን ትከሻውን ይዞ እየነቀነቀ እንዴት ትተኛለህ? ተነስ፣ ወደ አምላክህ ጸልይ አለው። የዮናስ ልብ በፍርሃት ቀለጠ። እውነቱን ያውቅ ነበር። በሹክሹክታ ይህ ማዕበል ያጋጠማችሁ በእኔ ምክንያት ነው። ከእግዚአብሔር የሸሸው መስሎኝ ነበር። ወደ ባህሩ ጣሉኝ፣ ማዕበሉ ጸጥ ይላል አለው። መርከበኞቹ ተነፈሱ። እንዲህ ማድረግ አንችልም ተባባሉ። ነገር ግን ማዕበሉ እየበረታ ሄደ። ገመዶችን እና በሮችን እያነሱ ወደ ባህሩ ወረወሩ። አውሎ ነፋሱ በፍጹም ሊቆም አልቻለም። ምንም አማራጭ እንደሌላቸው ተገነዘቡ። እጃቸው እየተንቀጠቀጠ ዮናስን አንስተው ወደ ባህሩ ውስጥ ጣሉት። ወዲያው ባህሩ ጸጥ አለ። አውሎ ነፋሱም ጠፋ። ማዕበሉም ተረጋጋ። የጠቆረው ሰማይም ደመና ተገለጠ። መርከበኞቹ በዮናስ አምላክ ኃይል ተደንቀው በጉልበታቸው ተንበረከኩ። ዮናስ በባህሩ ውስጥ ሰጠመ። ቀዝቃዛው ውሃ የሚገፋው ነበር። አየር በማጣት ኃይሉ ደከመ። በመቀጠል አንድ ግዙፍ ጥላ ታየ። አስፈሪ እንስሳ፣ ከእግዚአብሔር ዘንድ የተላከ ታላቅ ዓሣ ዮናስን ሙሉ በሙሉ ዋጠው። ዮናስ ዓሣው ሆድ ውስጥ ደረሰ። ጨለማና ረግረጋማ ነበር። አየሩ የጨውና የባህር አረም ሽታ ነበረው። ዮናስ እየተንቀጠቀጠ በጭቃማው ወለል ላይ በጉልበቱ ተንበረከከ። ዮናስ ለ3 ቀናትና ሌሊቶች በዓሣው ሆድ ውስጥ ሆኖ ጸለየ። ድምፁ በዓሣው ሆድ ውስጥ አስተጋባ። ጌታ ሆይ፣ ከጥልቁ ወደ አንተ ጮኽኩ፣ አንተም ሰማኸኝ። ውሃው በላዬ ሆነብኝ፣ አንተ ግን አነሳኸኝ። እታዘዝሃለሁ፣ ደህንነት ከእግዚአብሔር ዘንድ ነው አለ። እግዚአብሔር የዮናስን ጸሎት ሰማ። እግዚአብሔርም ዓሣውን አዘዘው። በ3ኛው ቀን ወደ ላይ ወጣ። በኃይለኛ ድምፅ ዮናስን በአሸዋማው ዳርቻ ላይ ተፋው። ዮናስ የፀሐይ ብርሃንን አየ። ልብሱም በባህር ውሃ
ርሶ ነበር። እንደገና የእግዚአብሔር ድምፅ መጣ። ዮናስ ወደ ነነዌ ሂድ፣ የምነግርህን መልእክት ተናገር አለው። በዚህን ጊዜ ታዘዘ። ነነዌ እስከሚደርስ ድረስ ለብዙ ቀናት ተጓዘ። ከተማዋ ሰፊ ነበረች። በተጨናነቁ ገበያዎች፣ የጦር መሳሪያ በለበሱ ወታደሮችና ከድንጋይ በተቀረጹ ጣዖታት የተሞላች ነበረች። ዮናስ ወደ ነነዌ ጎዳናዎች ገባ። ድምፁንም ከፍ አድርጎ በሚቀጥሉት 3 ቀናት ውስጥ ነነዌ ትጠፋለች፣ ወደ እግዚአብሔር ተመለሱ፣ ኃጢአታችሁ ሰማይ ደርሷል እያለ ጮኸ። ሕዝቡም ይህንን ሲሰሙ ደንግጠው ቆሙ። ነጋዴዎች ንብረቶቻቸውን ተዉ፣ እናቶች ልጆቻቸውን ያዙ፣ ወታደሮችም የጦር መሳሪያቸውን አወረዱ። መልእክቱ እጅግ አስደነገጣቸው። የነቢዩ ቃል ንጉሡ ጋር ደረሰ። አዋጅም አስነገረ። ከዙፋኑም ተነሳ። የንጉሣዊ ልብሱን አውልቆ ማቅ ለብሶ በአመድ ላይ ተቀምጦ እንዲህ አለ። ሰዎችና እንስሶች፣ ላሞችና በጎች አንዳች አይቅመሱ፣ አይሰማሩም፣ ውሃንም አይጠጡ። ሰዎችና እንስሶችም ማቅ ይልበሱ፣ ወደ እግዚአብሔርም በብርቱ ይጩኹ። ሰዎችም ሁሉ ከክፉ መንገዳቸውና በእጃቸው ካለው ግፍ ይመለሱ። እኛ እንዳንጠፋ እግዚአብሔር ተመልሶ ይጸጸት እንደሆነ ከጽኑ ቁጣው የሚመለስ እንደሆነ ማን ያውቃል አለ። ሕዝቡም ሁሉ በአንድ ልብ ከትልቁ እስከ ትንሹ ድረስ ንስሐ ገቡ፣ ጸለዩ፣ ጾሙ፣ ከአመፃቸውም ተመለሱ። እግዚአብሔርም ንስሐቸውን አይቶ ይቅር አላቸው። ከተማዋም ከመጥፋት ተረፈች። ዮናስ ግን ይሄ አላስደሰተውም። ከከተማው ውጭ አኩርፎ ተቀምጦ ነበር። በቁጣ አውቄዋለሁ ሲሉ አኩተመተመ። እንደምትምራቸው አውቅ ነበር። አንተ ቸርና ይቅር ባይ ታጋሽም ምሕረትህም የበዛ ከክፉ ነገርም የተነሳ የምትጸጸት አምላክ እንደሆንክ አውቄ ነበርና ስለዚህ ወደ ተርሴስ ለመኮብለል ፈጥኜ ነበር። ጌታ ሆይ ሕይወቴን ውሰደው፣ ነነዌን ከማየት ይልቅ ሞት ይሻለኛል አለ። እግዚአብሔር በእርጋታ መቆጣትህ ተገቢ ነውን ሲል ጠየቀው። ዮናስ ትንሽ መጠለያ ሰራና ከተማዋን ምን እንደሚያጋጥማት ማየት ፈልጎ ከጥላው በታች ተቀመጠ። እግዚአብሔርም ጥላ እንዲሆነው ቅል አበቀለለት። ከዮናስም በላይ ከፍ አደረጋት፣ ከፀሐይም ከለለችው። ዮናስ በጥላው ተደሰተ። ነገር ግን በማግስቱ እግዚአብሔር አንዲት ትል ላከ። ትሏም ቅሉን በላችውና ደረቀ። ፀሐይም ቃጠሎ ሆነች፣ ነፋሱም ሞቀ፣ ዮናስም ደከመ። ከመኖር መሞት ይሻለኛል፣ ለምን ቅሏ እንድትጠፋ አደረክ ብሎ ጮኸ። እግዚአብሔርም እንዲህ አለ፣ አንተ ላልደከምክባትና ላላሳደግካት ስለዚያች ቅል ትቆጣ ዘንድ ይገባሃልን? እኔስ ቀኛቸውንና እግራቸውን መለየት የማይችሉ ከ120,000 በላይ ሰዎችና ብዙ እንስሶች ላሉባት ለታላቂቱ ከተማ ለነነዌ አላዝንምን? አለው። ዮናስ በዚህ ጊዜ በጸጥታ ተቀመጠ። የእግዚአብሔር ፍቅር ከቁጣው የበለጠ፣ ከባህር የበለጠ፣ ከአሳው የበለጠ፣ ከልቡ የበለጠ መሆኑን ተገነዘበ።